ኦኬ በጣም አሪፍ። ተራ ቁጥር 50 ወይም ደግሞ ኩዌስችን ነምበር 50 ምንድነው የሚለን? ሃው መኒ ተርምስ ኦፍ ሲኩዌንስ 3 ኦቨር 2 3 ኦቨር 4 3 ኦቨር 8 እያለ የሚገኝ አር ኒድድ ቱ ጊቭ ዘ ሰም ኢዝ 93 ኦቨር 16 ነው የሚለን። ሶ ምን ያህል ተርም ሰች ታይፕ ኦፍ ሲኩዌንስ ምን ያህል ተርም ያስፈልገናል ነው። ተደምሮ ምን እንዲመጣ 93 ኦቨር 16 እንዲመጣ ምን ያህል ተርም ያስፈልገናል ነው። በጣም አሪፍ። ሶ የመጀመሪያው ምን አይነት ሲኩዌንስ ነው ይሄ? ሶ አይ ቲንክ ይሄ ጂኦሜትሪክ ሲኩዌንስ ነው አይደለ? ጂኦሜትሪክ ሲኩዌንስ ነው። በስሪ ኦቨር ቱ በስሪ ኦቨር ቱ ማነው በዋን ኦቨር ቱ በዋን ኦቨር ቱ በዋን ኦቨር ቱ ነው እየተባዛ ያለው። ስለዚህ የመጀመሪያው ጂዋኑ ስንት ነው? ጂዋኑ ስሪ ነው። ሶ አሩ ደግሞ ዋን ኦቨር ቱ ነው። ስለዚህ ኤስ ኤን ማለት ምን ማለት ነው? ጂዋን አር ዘ ፓወር ኦፍ ኤን ማይነስ ዋን ኦቨር አር ማይነስ ዋን ስንት ነው? ይሄ 93 ኦቨር 16። አሁን ጥያቄው ምንድነው? ኤን ስንት ነው ነው የተፈለገው። ስንተኛው ተርም ነው ነው እንደዚህ ሲደመር ሊመጣ የሚችለው ነው። ኦኬ ሰላም ሰላም ተማሪዎች እንዴት ናችሁ? የሰክሰስ የጥናት ማዕከል የሚያዘጋጀው የ12ኛ ክፍል የማትማቲክስ ሌሰን ላይ ነው ያለ ነው። የሞዴል ኤግዛም እየሰራን ነው ያለ ነው። ሶ ዛሬ ፓርት 2 ላይ እንቀጥላለን። ምናልባት የዚህን ፓርት 2 ያላያችሁ ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ከአንደኛ ተራ ቁጥር እስከ 31ኛ የሰራንበት ቪዲዮ ፖስት ስላደረግንላችሁ እሱን ማየት መከታተልም ትችላላችሁ ማለት ነው። ሶ ዛሬ ደግሞ ከ32 እስከ 60 ድረስ ያለውን ጥያቄ አንድ ባንድ ከኤክስፕላኔሽናችን ጋር የምንሰራ ነው የሚሆኑን። እስከ መጨረሻው ድረስ አብራችሁ ተከታተሉ፣ ታተርፉበታላችሁ ማለት ነው። ሶ ቀጥታ ከኩዌሽን ነምበር 32 እንጀምራለን ማለት ነው። በጣም አሪፍ። ሶ ኩዌሽን ነምበር 32 ምን ይላል? which one of the following is the solution set of rational equality? ይሄ አይ ቲንክ 10ኛ ክፍል ላይ ያለ ይመስለኛል። rational inequality። ሶ የመጀመሪያው ስራችን ምንድነው የሚሆነው? p of x ኦቨር q of x ምንድነው ግሬተር ዛን 0 ግሬተር ዛን ስለሆነ በዚህ ፎርም ማስቀመጥ አለብን ይሄንን ማለት ነው። ሶ እንቀጥላለን ማለት ነው። በጣም አሪፍ። ሶ ምን ይሆናል አሁን ይሄ x ስኩዌር ማይነስ 6x ኦቨር x ማይነስ 12 ማይነስ 1 ግሬተር ዛን 0 ይሆናል ማለት ሶ ከዚህ በኋላ ኦቨር 1 አድርገን ኤልሲኤም እንሰራለን ማለት ነው። ሶ የምን ይሆናል አሁን ይሄ x ስኩዌር ማይነስ 6x ማይነስ x ማይነስ 12 ይሆናል ኦቨር ዘ ሆል x ማይነስ 12 ግሬተር ዛን 0 ይሆናል። ክሪስ ክሮስ ማድረግ ብቻ ነው የሚጠበቅብን። ሶ ምን ይሆናል አሁን ይሄ ሶሪ x ስኩዌር ማይነስ 6x ማይነስ x ፕላስ 12 ይሆናል ኦቨር x ማይነስ 12 ግሬተር ዛን 0 ይሆናል። አንድ ስቴፕ ሲምፕሊፋይ እናድርገውና ሶ x ስኩዌር ማይነስ 7x ይመጣል ማይነስ 6x ማይነስ x ሶ ፕላስ 12 ኦቨር x ማይነስ 2 12 ማለት ነው ግሬተር ዛን 0 ነው። ሶ በዚህ ፎርም ተቀመጠ። ፈርዘር ካስፈለገኝ ፋክተራይዝ ብናደርገው x ማይነስ 3 ታይምስ x ማይነስ 4 ኦቨር x ማይነስ 12 ግሬተር ዛን 0 መጣ ማለት ነው። በጣም አሪፍ። ሶ ይሄ ከመጣ በኋላ ዩዚንግ ምን ማድረግ እንችላለን? ሳይን ቻርት ሩል መጠቀም እንችላለን። ሳይን ቻርት ሩል ይሄ 10ኛ ክፍል ላይ ስላለ ማለት ነው። ሶ እቺን 0 የሚያመጣት ማለት ነው 3 አለ 4 አለ 12 አለ። ሶ 3 4 አለ 12 አለ። ሶ የመጀመሪያው x ማይነስ 3 እስከ 3 ድረስ ምንድነው ኔጌቲቭ ነው አይደለ? yes ከ3 በኋላ ምንድነው ፖዚቲቭ ነው። yes ሶ ፖዚቲቭ 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 ያለ ይቀጥላል። ዘሴም x ማይነስ 4 ደግሞ እስከ 4 ድረስ ምንድነው ኔጌቲቭ ነው። 4 ሲሆን 0 ስለሚሆን ማለት ሲተካበት ሶ ከ4 በኋላ ምንድነው ፖዚቲቭ ነው ማለት ነው። ኦኬ ከዛ የሁለቱ ፕሮዳክት ፕሮዳክት የዚህና የዚህ ፕሮዳክት ምንድነው ኔጌቲቭ ታይምስ ኔጌቲቭ ምንድነው ፖዚቲቭ ነው። 0 ታይምስ ይሄኛው 0 ይመጣል። ሶ ይሄኛው ኔጌቲቭ ይመጣል። ፖዚቲቭ ታይምስ ኔጌቲቭ ይሄኛው 0 ይመጣል። ይሄ በሙሉ ምን ይሆናል ፕላስ ይሆናል ማለት ነው። ፕላስ ታይምስ ፕላስ ከዛ የx ማይነስ 12 ደግሞ እንስራ። እስከ 12 ድረስ ምንድነው 0 ማነው ኔጌቲቭ ይመጣል። 12 ሲተካበት 0 ይመጣል ማለት ነው። ከዚህ 12 በላይ ኔጌቲቭ ማነው ፖዚቲቭ ይመጣል። ሶ አሁን ምንድነው ይሄኛው አይደለ? ጥያቄው ምንድነው x ማይነስ 3 ታይምስ x ማይነስ 4 ኦቨር x ማይነስ 12 ነው። ሶ የፕሮዳክት እዚህ ጋር ሰርተናል። የሁለቱ ፕሮዳክት የx ማይነስ 3 ታይምስ x ፕላስ 3 x ማይነስ 4 ማለት ነው። ይሄ ፓርት ነው የሶስተኛው ሮ ነው። ሶ የዚህኛው ይሄኛው ሶስተኛው ሮ ለዚህኛው ማካፈል ነው። ሶ ፖዚቲቭ ታይምስ ፖዚቲቭ ዲቫይድድ ባይ ኔጌቲቭ ነው የሚመጣው።
ኔጌቲቭ ማለት ነው። እዚህ ጋር ዜሮ ይመጣል። ምክንያቱም ዜሮ እዚህ ጋር ሲካፈል ኔጌቲቭ ዜሮ ስለሚመጣ ዜሮ ማነው ኔጌቲቭ ታይምስ ኔጌቲቭ የሁለተኛው ፓርት ፖዘቲቭ ይመጣል። የስ ከዛ ዜሮ ዲቫይድ ባይ ኔጌቲቭ ይሄ ዜሮ ይመጣል። ከዛ ፖዘቲቭ ነው ይሄኛው ፓርት ፖዘቲቭ ዲቫይድ ባይ ኔጌቲቭ ይመጣል። ከዛ ፖዘቲቭ ዲቫይድ ባይ ዜሮ ይሄ አንዲፋይንድ ነው፣ አንዲፋይንድ ይመጣል። ከዛ ውጭ ያለው በሙሉ ፖዘቲቭ ይመጣል ማለት ነው። ሶ ጥያቄው ምንድነው? ግሬተር ዛን ዜሮ የሆነበት ወይም ደግሞ ፖዘቲቭ የሆነበት ኢንተርቫል ማለት ነው። አንደኛው ከስሪ አፕቱ ፎር አይደለ? የስ ከስሪ አፕቱ ፎር። ሌላ ደግሞ ዩኒየን ከማን ነው? ከ12 አፕቱ ፖዘቲቭ ኢንፊኒቲ መጣ ማለት ነው። ምን የሆነበት? ፖዘቲቭ የሆነበት ማለት ነው። ምክንያቱም ግሬተር ዛን ዜሮ የሆነ ማለት ነው። ሶ መልሳችን ማን ይሆናል ማለት ነው? አሁን ያ ሶ መልሳችን ማን ነው? ዲ መጣ ማለት ነው። ለምን ይችኛዋ ለምን አለው ክሎዝድ ነች? ለምን ክሎዝድ ከሆነ ምን መሆን ነበረበት? ግሬተር ዛን ኦር ኢኳል ቱ አይነት ምልክት ስለሌለ እሷን አያሟላም ማለት ነው። ግሬተር ዛን ዜሮ ሶ ዘ አንሰር ኢዝ ዲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 33ኛ which one of the following function doesn't have a vertical asymptote? vertical asymptote የሌለው ማለት ነው። ስለዚህ ማለት ከታች ዜሮ የሚያመጣ የሌለው ማለት ነው። ሶ ኤ ምንድነው የሚሆነው? ፖሊኖሚያል ፋንክሽን ነው። ሶ ያ ይሄ መሆን ይችላል በቀላሉ። ለምን ከታች ያለውን ዜሮ ኢዝ ኖ ነምበር ኤክስ ስኩዌር ፕላስ 1 ዜሮ የሚያመጣ ቁጥር የለም። ሪል ነምበር ሲስተም ውስጥ ይሄን ዜሮ የሚያመጣ ቁጥር የለም። ለምን ኔጌቲቭ 1 እንኳን የምንተካበት ስኩዌር ሲሆን ፖዚቲቭ 1 ስለሚመጣ ማለት ነው። ሶ መልሳችንን በቀላሉ አገኘ ነው። አሁን ይሄኛው 1 ነው። ይሄኛው ሲምፕሊፋይ ከሆነ በኋላ ምን ሆነ ይችላል? 1 ኦቨር ኤክስ ማይነስ 1 ይሆናል። የኤፍ ኤፍ ማለት ነው። ሶ ቨርቲካል አሲምፕቶቱ ኤክስ ኢኳል ቱ 1 ይመጣል ማለት ነው። ከታች ያለውን ዜሮ የሚያመጣ ይሄኛው ኤክስ ኢኳል ቱ ማይነስ 1 መሆን ይችላል። የሲ ማለት ነው። ይሄኛው ደግሞ ኤክስ ኢኳል ቱ 0 መሆን ይችላል ማለት ነው። ሶ ዘ አንሰር ኢዝ ኤ ማለት ነው። በጣም አሪፍ በጣም አሪፍ። እሺ 34ኛ ምን ይለናል? ኢን ኤ ክላስ ዜር አር 8 ሞር ቦይስ ዛን ገርልስ ለሚል በክፍል ውስጥ 8 ተጨማሪ ወንዶች አለው ከሴቶች ይበልጣሉ ማለት ነው። በ8 ይበልጣሉ ማለት ነው። ኢፍ ዘ ሬሾ ኦፍ ቦይስ ቱ ገርልስ እሺ ቦይ ቱ ገርል ስንት ነው የሚለን? ቦይ ቱ ገርል ስንት ነው? 4 ለ3 ማለት ይሄ ማለት በሌላ አባባል ምን መሰላችሁ? ቢ ኦቨር ጂ እኩል ይሆናል 4 ኦቨር 3 ማለት ነው። ሶ ዋት ኢዝ ዘ ነምበር ኦፍ ገርልስ ነው የሚለን። ሶ ጥያቄው ምንድነው? ገርል ስንት ነው ጥያቄ። ሶ ግን አንድ የሚያጣ ዜር አር 8 ሞር ቦይስ ዛን ገርልስ ነው። ሶ ቢ ማለት ምን ማለት ነው? ገርል ሲደመር 8 ማለት ነው አይደል? 8 ተጨማሪ ቦይ ስላለ ማለት ነው። በጣም አሪፍ። ለምሳሌ አሁን ገርሎቹ 10 ከሆኑ ቦይ ስንት ይመጣል ማለት ነው? 18 ይመጣል ማለት ልክ እንደዚህ አይነት ታይፕ ነው። እሱን እንያዝና ሰው ከዛ በኋላ ምን ማድረግ እንችላለን? ሶ አሁን በዚህ ቦታ እዚህ ወስጄ ላስገባ። ሶ ምን ማለት ነው? አሁን ቦይ ቱ ገርል የሚለው የምናደርገው ገርል ሲደመር 8 ኦቨር ገርል እኩል ይሆናል 4 ኦቨር 3 ማለት ነው። 4 ኦቨር 3 ማለት ነው። ከዚህ በኋላ ክሪስ ክሮስ ላድርገው። ምን ይሆናል? አሁን ክሪስ ክሮስ ሲደረግ 3 ኢንቱ ገርል ሲደመር 8 እኩል ይሆናል 4 ገርል ማለት ነው። ሶ ክሪስ ሲደመር 3 ገርል ሲደመር 24 እኩል ይሆናል 4 ገርል ነው። ሶ ገርልን ወደዛ ቢወስደው 24 እኩል ይሆናል 4 ገርል ማይነስ 3 ገርል ነው። ሶ ገርል እኩል ይሆናል ስንት መጣ? 24 መጣ ማለት ነው። ገርል እኩል ይሆናል 24 መጣ። ሶ ዋዘ ነምበር ኦፍ ገርልስ ነው እየተሰጠ ያስልክ ነው ማለት ነው። በጣም አሪፍ። አሁን ቦይ ስንት ይመጣል? ቦይ ማለት 24 ሲደመር 8 ስንት ይመጣል? 32 ይመጣል። 32 ይባል። ሶ አሁን ሪሊ ይመጣል ወይ? ቦይ ቱ ገርል ስንት ይመጣል? ይሄ ማለት 32 ሲከፈል ለ24 ስንት መምጣት አለበት? 4 ቱ 3 ይሄን ሬሾ መምጣት አለበት። ሶ ይመጣል። በ8 ብትሄዱ ይሄ 4 ይመጣል። በ8 ብትሰጡ 3 ይመጣል። ልክ ነን ማለት ነው። በጣም አሪፍ በጣም አሪፍ። እሺ which one of the following is true about the graph of this function ነው የሚለን። ሶ የሚቃለን ነገር ካለ እስኪ እናቃለው። ምናልባት 1 ማይነስ ኤክስ ስኩዌር ማለት ምን ማለት ነው? ኦቨር ኤክስ ስኩዌር ማይነስ ኤክስ ነው የሚለን። ሶ እቺኛዋን ይሄ ማለት 1 ማይነስ ኤክስ ታይምስ 1 ፕላስ ኤክስ አድርገን ሲምፕሊፋይ ፋክተራይዝ እናድርገው። ይሄኛው ደግሞ ኤክስ ኢንቱ ኤክስ ማይነስ 1 መሆን ይችላል አይደለ? ስለዚህ አሁን ይችን በዚች ባጣፋት ኔጌቲቭ እናደርገዋለን። ይሄኛው ሶ ምን ላድርገን? ኔጌቲቭ ኢንቱ 1 ፕላስ ኤክስ ኦቨር ኤክስ ማድረግ እንችላለን። ሶ ይሄኛው
እስከዚህ ድረስ መቃለል ይችላል ማለት ነው። ሶ ከዚህ በኋላ እናውራ እስኪ አሁን ከዚህ በኋላ ትሩ የሆነው ነው ከዚህ በኋላ እሺ x ኢኳል ቱ 0 and x ኢኳል ቱ 1 is a vertical asymptote አይሆን vertical asymptote የሚፈለገው ምን ከሆነ በኋላ after simplified ከሆነ በኋላ ስለሆነ ሶ x is equal to 0 is a vertical asymptote not ይችኛዋን አያካትትም ማለት ነው። ሶ እሺ b y is equal to x minus 1 is an oblique asymptote false ለምን ይሄ oblique asymptote የለው ሆሪዞንታል አሲምፕቶት ነው ያለው እሱም y is equal to ይሄኛው ምንድነው የሚለው f of x equal to -1 minus x over x አይደለም የሚመጣው እቺ ማይነሷ ስትገባ ሶ የዚች ኮኤፊሺየንት ስንት ነው ስለዚህ -1 over 1 is equal to -1 so y is equal to -1 is a horizontal asymptote ይሆናል ሶ oblique asymptote የለውም y is equal to 1 is a horizontal asymptote false ነው the graph of f of x has no y intercept ልክ ኦኬ በጣም አሪፍ ስለዚህ መልሳችን ምንድነው ኦኬ በጣም አሪፍ ሶ የሚሆነው ምንድነው y ኢንተርሴፕት ማለት x ዋጋ 0 ሲሆን ነው ሶ y ኢንተርሴፕት x ኢኳል ቱ 0 ሆነ ማለት ይሄኛው ግን በዶሜን ማነው ቨርቲካል አሲምፕቶት x ኢኳል ቱ 0 ስለሆነ በምንም ታምር x ኢኳል ቱ 0 ክሮስ ስለማያደርገው ስለዚህ y ኢንተርሴፕት የለውም ማለት ነው ሶ ማለት ነው d ይመጣል ማለት ነው በጣም አሪፍ ሶ 36ኛው ጥያቄ ኢንትራንስ ማነው የ11ኛ ክፍል ማትሪክስ ነው a ማትሪክስ ይሄ ነው ማትሪክስ b ደግሞ a እና b እኩል የሚሆነው ዜን ዋት ዘ ቫልዩስ ኦፍ a ነው የሚለን ይሄ በጣም ቀላል ነው ሶ ሁለቱ ማትሪክሶች እኩል ናቸው የሚባሉት ለምሳሌ እቺ ኮረስፖንዲንግ ኤሌመንታቸው እኩል ነው የሚለው ነገር በጣም መያዝ አለበት ሶ ምን ማለት ነው አሁን ይሄ ሁለት ማትሪክሶች እኩል ናቸው ከተባለ a + b ከማን ጋር እኩል መሆን አለበት ከ6 ባይ a ማለት a + b = 6 መምጣት አለበት ከዛ ደግሞ a - b ደግሞ ስንት መሆን አለበት አራት መሆን አለበት a - b አራት መሆን አለበት ባይዘው ይሄ 8 መሆን አለበት እቺ ምናልባት ሲጽፉ ተሳስተው መሆን አለበት ምክንያቱም 8 ኮልቱ 8 የሚለው ነገር ማሟላት ስላለበት ማለት ነው ሶ አሁን ይሄ ሲስተም ኦፍ ሊኒየር ኢኩዌሽን ወደታች በደምረው ስንት ይመጣል አሁን ወደታች ደምረው ወደዚህ 2a ይመጣል ይሄኛው በዚህ ይጣፋል ኔጌቲቭ እና ፖዚቲቭ ስለሆነ ኢኳልስ ቱ 10 ይመጣል ሶ a = 5 መጣ ማለት ነው ግልጽ ነው ተማሪዎች የስዋት ዘባለ ሶፌ ነው ይሄው በቀላሉ አገኘ ነው ማለት ነው ቢን ካስፈለገ a + b ደግሞ 6 ስለሆነ 5 ሲደመር b = 6 ነው ሶ ስንት ይመጣል b = ስንት ይመጣል አንድ ይመጣል ማለት ነው አንድ ይመጣል ማለት በጣም አሪፍ ስለዚህ በቀላሉ በዚህ መልኩ መግለጽ ይቻላል ማለት ነው ኦኬ እንቀጥል ሌላ 37 ምንድነው if the matrix ይሄና ይሄ ሲደመር ይሄ መጀመሪያ እንደምራው እስኪ ሲደመር ስንት ነው የሚመጣው y - 1 + 1 - x ነው የሚመጣ ምክንያቱም ይሄኛውና ሶሪ ከላይ ያለው ማለት ነው እቺና እቺ ነው የሚደመሩት ሶ ከዛ በኋላ ደግሞ 4 + 0 እዚህ ጋርም 2 + 1 ይሄኛውም 1 - 3x + 2y እኩል ይሆናል ከፊት ያለው ምንድነው እዚህ ጋር 0 አለ 4 አለ 3 አለ 5 አለ በጣም አሪፍ ሶ አሁን ምን ይመጣል ለምሳሌ ይሄኛው በዚህ ተጣፋላ ስንት ይመጣል አሁን ይሄ y - x መጣ ሶ y - x = ምንድነው 0 መጣ ማለት ነው እዚህ ጋር ምን ይመጣል አሁን ይሄኛው and እንደለበልና 1 - 3x + 2y ስንት ይመጣል አሁን 5 ነው ሶ ወደዛ በወስዳት 2y - 3x ስንት ይመጣል 4 ስለዚህ 2y - 3x እኩል ይሆናል 4 መጣ ማለት ነው 4 መጣ ማለት ሶ እቺን ሲስተም ኦፍ ሊኒየር ኢኩዌሽን ማለት እቺን ወደዛ በወስዳት ምንድነው ይሄ y = x ይመጣል አይደል ሶ ብላስገባው ሶ 2y - 3y ነው 3x ነው 3y ነው = 4 ይመጣል ሶ -y = 4 ይመጣል ሶ ምን ይመጣል y = ኔጌቲቭ 4 መጣ ማለት ነው ሶ y = ኔጌቲቭ 4 ከሆነ y = x ስለሆነ x = ስንት ማለት ኔጌቲቭ 4 ይመጣል ሶ ጥያቄው ምንድነው what is the value of x + y ነው ስለዚህ x + y ማለት ኔጌቲቭ 4 ሲደመር ኔጌቲቭ 4 which is equal to ኔጌቲቭ 8 ይመጣል ማለት ነው ሶ the answer is ያ ሲመጣ ማለት ነው በጣም አሪፍ ግልጽ ነው ተማሪዎች በጣም አሪፍ እሺ 38 which one of the following matrix has no equal number of rows and columns ነው ሶ ለምሳሌ d አይደንቲቲ ማትሪክስ አይሆን ለምን ስኩዌር ማትሪክስ ነው አይደንቲቲ ማትሪክስ ዲያጎናል ማትሪክስ በደንብ እንትን ነው
ሬክታንጉላር ማትሪክስ ሬክታንጉላር ማትሪክስ አይጠበቅም ሮ እና ኮለመን እኩል እንዲሆን፣ ስኩዌር ማትሪክስ ግን ግድ ነው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። የሰው መልሳችን ምን መጣ አሁን ማለት ነው? ቢ መጣ ማለት ነው። ቢ መጣ ማለት ነው። እሺ በጣም አሪፍ 39ኛ ምንድን ነው የሚለው? which one of the following matrix is symmetric matrix ማለት ምን ማለት ነው? ሲሜትሪክ ማለት በዚሁ አጋጣሚ ሲሜትሪክ ማለት ምን ማለት ነው? ኤ እና ኤ ትራንስፖዝ ምን ከሆነ እኩል ከሆነ ኤንድ ስኪውም አለ። ስኪው ሲሜትሪክ ነው ደግሞ ምን ማለት ነው? ሲሜትሪክ ማለት ኤ which is equal to ኔጌቲቭ ኤ ትራንስፖዝ ወይም ደግሞ ሲምፕሊ ኤ ፕላስ ኤ ትራንስፖዝ እኩል ይሆናል ስንት? ዜሮ የሚመጣ ማለት ነው። እሱንም በዛም ይላል። በዚህ መልኩ የትኛው ሊመጣ ይችላል የምትለውን ነገር ማየት ይችላል ያስፈልጋል ማለት ነው። አሁን በዚህ መልኩ ምን ማድረግ ይችላል? ኤን እናርገው ትራንስፖዝ እናርገው። እስኪ ይሄ ትራንስፖዝ ሲሆን ስንት ነው? ኤ ማትሪክሱ ለምሳሌ እንደዚህ ወር 1 2 3 2 5 4 3 4 9 ነው። ዜን ኤ ትራንስፖዙ ምን ይመጣል? አሁን መገልበጥ ነው። 1 2 3 2 5 4 3 4 9 አርዛ ይኳል ኤና ያ ልክ ናቸው። ስለዚህ ኤና የትራንስፖዝ እኩል ከሆኑ ደግሞ ማትሪክሱ ሲሜትሪክ ማትሪክስ ብለን እንጠራዋለን። ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ። እሺ 40ኛ ምንድን ነው የሚለን? which one of the following system of what is the solution ነው። ሶሪ ሳለብ ታቻለ what is the solution system of the system of linear equation ይሄ ነው። ከዚህ በኋላ ምንድን ነው የሚለው? ይሄኛው በጣም ቀላል ከፈለጋችሁ በኤሊሚኔሽን መስራት ይችላል። x + y እኩል ይሆናል 5 ይለናል። እሺ 2x - y እኩል ይሆናል 1 ይለናል። ደምሩት ወደታች ቢደመር y ይጠፋል አይደለ? ስንት ይመጣል? 3x ይመጣል። 3x = 6 መጣ። x = ምን መጣ? 2 መጣ ማለት ነው። በቃ አለቀ ዲሆነ ማለት እኮ ነው። ሌላ 2 ሚል ስለሌለ ማለት ሰው ከፈለገ x + y = 5 የመጀመሪያውን እንውሰድና y ነው እንፈልገው። 2 + 5 ማን ነው? y ሶሪ 2 + y = 5 ነው። y = 5 - 2 ነው። y = 3 ነው። ስለዚህ መልሳችን 2, 3 መጣ ማለት ነው። ልክ ነው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ 41ኛ ምንድን ነው የሚለን? the inverse of the matrix ይለናል። ይሄ 2 by 2 ማትሪክስ ነው። አንድ ማትሪክስ 2 by 2 ከሆነ በቀላሉ እንዴት እንደምንፈልግ ላሳያችሁ። ማለት ኤ ቢ ሲ ዲ ከሆነ ኢንቨርሱ በቀላሉ 1 / the determinant of a times ይችንና ይችን እንቀይርና ማለት ዲ እና ኤ ይቀያየራሉ ቦታ። ይሄኛው ደግሞ ቢ እና ሲ ደግሞ ምን ይሆናሉ? ኔጌቲቭ ይሆናሉ። በቃ እቺ ሾርት ፎርም ነች። ለማን? ለቱባይ። ይሄ ግን የሚሰራው ለቱባይ ማትሪክስ ብቻ ነው። ይሄን በደንብ አንደርስታንድ ታደርጉ። ዋት ዘ ዲተርሚናንት ኦፍ ኤ ከስተንሰን ዲተርሚናንት ኦፍ ኤ ስንት ነው? ዲተርሚናንት ኦፍ ኤ ማለት ኔጌቲቭ 2 ሲባዛ በ3 ሲቀነስ 3 ሲባዛ በኔጌቲቭ 1 ነው። ስንት ይመጣል? አሁን ኔጌቲቭ 6 ሲደመር 3 ይመጣል which equal to ኔጌቲቭ 3 ይመጣል። ይችን ፓርት አገኘናት ማለት ነው። ከዛ በኋላ እንቀይረው። ኤ ኢንቨርስ እኩል ይሆናል ቢቀያየር ስንት ነው የሚመጣው? ሲቀያየር ይሄኛውና ይሄኛው ሲቀያየር ይሄኛው ከላይ ያለው 3 ይመጣል። እቺኛው ኔጌቲቭ ሆና 1 ትመጣለች። ይሄኛው ደግሞ ኔጌቲቭ 3 ይመጣል። ከዛ ይሄኛው ደግሞ ኔጌቲቭ 2 ቦታውን ይቀየራል። ሲካፈል ለስንት? ለኔጌቲቭ 3 ማለት ነው። ሶሪ ዘ ዲተርሚናንት ኦፍ ኤ ልበለውና ይሄኛው ከዛ ለኔጌቲቭ 3 ሳካፈለው ሁሉንም ስንት ይመጣል? ይሄ ሲካፈል ስንት ይመጣል? አሁን ይሄ ኔጌቲቭ 1 ይመጣል። ይሄኛው ኔጌቲቭ 1/3 ይመጣል። ይሄኛው 1 ይመጣል። ይሄኛው ደግሞ 2/3 ይመጣል ማለት ነው። ይሄኛው መልስ የያዘው ማን ነው? አሁን ኔጌቲቭ 1/3 ያ ዘ አንሰር ኢዝ ቢ ይመጣል ማለት። ሌላኛው ቼክ ማድረጊያ መንገዱ ኢንቨርስ መሆናቸው ሁለት ማትሪክሶች ኤ እና ኤ ኢንቨርስ ያዘር ከሆኑ ሲባዙ ምን መስጠት አለባቸው? አይደንቲቲ ማትሪክስ መስጠት። አይደንቲቲ ለምሳሌ ለዚህ ለ2 by 2 አይደንቲቲ ማትሪክስ ስንት ነው? 1 0 0 1 ማለት ነው። ምን ማለት ነው? ይሄን ማትሪክስ እና ይሄን ማትሪክስ ስታባዙት ይሄን መስጠት አለበት ማለት ነው። አይደንቲቲ መስጠት አለበት ማለት ነው። በጣም አሪፍ። እሺ 42 ምንድነው የሚለው? ዘ ፐሪሜትር ኦፍ ኤ ትሪያንግል ኢዝ ትሪያንግል ዝም ብዬ ልሳልና ትሪያንግል ልሳ ይሄኛው ላርጀስት ሳይድ ነው ልበለው፣ ይሄኛው ሚዲየም ነው ልበለው፣ ይሄኛው ስሞለር ነው ልበለው።
ዘ ፐሪሜትር ኦፍ የዚህ ፐሪሜትር ስንት ነው ይለናል? 50 ሴንቲሜትር ነው። ማን ነው የ50 ሜትር ሶሪ 50 ሜትር። ሶ ፐሪሜትር ማለት ሁሉንም መደመር። ፐሪሜትር ማለት ኤስ ፕላስ ኤም ፕላስ ኤል። ኤስ ስሞል ለማለት ነው፣ ኤም ሚዲየም ለማለት ነው፣ ኤል ፎር ላርጅ ለማለት ነው። ሶ ምንድነው የሚለን ዘ ላርጅስት ሳይድ ኦፍ ኤ ትሪያንግል ሜጀር ኢዝ 20 ሜትር ሞር ዛን ዘ ሾርተስት ሳይድ ማለት ምን ማለት ነው? ይሄ ኤል ማለት ኤስ ፕላስ 20 ማለት አንድ እቺን ያዙ። ሌላኛውስ ዘ ሚድል ሳይድ ኢዝ 3 ታይምስ ዘ ሜጀር ኦፍ ዘ ሾርተስት ሳይድ። ሶ ኤም ማለት 3 ታይምስ ዘ ስሞለር ሳይድ ማለት ወይም ደግሞ ዘ ስሞለር ሳይድ። ሶ አሁን እናርገው ኤል ፕላስ ኤም ፕላስ ኤስ ስንት ነው? 50 ሜትር ነው። ስለዚህ ኤል ማለት ምን ማለት ነው? ኤስ ፕላስ 20 ፕላስ ኤም ማለት 3 ታይምስ ኤስ ፕላስ ራሱ ኤስ ስንት መውጣት አለበት? 50 ሜትር ማለት ነው። እቺ 5 እንዳትመስላችሁ 50 ይችኛዋ። እነዚህ ኤስ ናቸው። እነዚህ ኤስ ናቸው። ሶ ስንት ኤስ አለ እዚህ ጋር? እዚህ ጋር አንድ ኤስ እዚህ ጋር ሁለት። ሶ 5 ኤስ አለ። 5 ታይምስ ኤስ ፕላስ 20 እኩል ይሆናል ስንት ይመጣል? 50 መጣ ማለት ነው። ሶ እቺን ወደዛ በወስዳት ስንት ይመጣል? 5 ኤስ ታይምስ ኤስ ማለት ነው እዚህ ኳልቱ 30 ይመጣል ኦቨር 5 ሶ አሁን መጣ ኤስ ስንት መጣ? 6 ሜትር መጣ ማለት 6 ሜትር። ሶ ጥያቄው ምንድነው? ዋት ኢዝ ዘ ሌንግዝ ኦፍ ዘ ላርጀር ሳይድ ነው። ሶ ላርጀር ምንድን ነበረ? ኤል which is equal to ኤስ ፕላስ 20 ብለናል አይደለ? yes ኤስ ፕላስ 20 ብለናል። ሶ ኤስ ደግሞ ስንት ነው? 6 ሲደመር 20 ነው እኩል ይሆናል ስንት ያመጣ? 26 ሜትር መጣ ማለት ነው። በጣም አሪፍ። ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ 43ኛው ምንድን ነው የሚለው? ዋት ኢዝ ዘ ዲተርሚናንት ኦፍ ዘ ማትሪክስ ኤ ነው ዲተርሚናንት። ሶ ዲተርሚናንት መፈለግ በጣም ቀላል። ሶ ምን እናደርጋለን? በመጀመሪያ ፕላስ ማይነስ ፕላስ እናደርግና ሶ ምን እናደርጋለን? 1 ከዛ ይችኛዋን እናጥፋ። ኮለመና ሮ ሲጠፋ ምን ይሆናል? 1 ዘ ዲተርሚናንት ኦፍ 3 4 5 0 ከዛ ማይነስ ኦፍ 2 ስለሆነ ፕላስ ይሆናል 2 እናደርግና ከዛ የቱን ሮ እና ኮለመን ስናጠፋ ምን ይሆናል? ማይነስ 1 2 ከዛ እዚህ ጋር ደግሞ 4 ኮማ እቺ 4 ነች 0 ይመጣል። ማይነስ 3 እንይዝና የ3 የዚህኛውን ሮ እና ኮለመን ስናጠፋ ምን ይሆናል? አሁን ማይነስ 1 3 2 5 ይመጣል ማለት ነው። በጣም አሪፍ። ከዚህ በኋላ ማባዛት ነው እዚህ ጋር። ሶ 1 ኢንቱ ይሄን ባባዛው ስንት ይመጣል? 0 ማይነስ 20 ይመጣል። 3 ሲባዛ በ0 0 ነው። 5 ሲባዛ በ4 20 ነው። ፕላስ 2 ኢንቱ ማይነስ 1 ታይምስ 0 0 ነው። ሶ 0 ማይነስ 8 ይመጣል ማለት ነው። ማይነስ 3 ኢንቱ ይሄኛው ደግሞ ስንት ይመጣል? ማይነስ 5 ማይነስ 6 ማለት ነው። በጣም አሪፍ። ሶ እቺን ስናባዛ አሁን ምን ትወጣለች? እሺ ኔጌቲቭ 20 ይመጣል። ይሄኛው 16 ይመጣል። ከዛ ስንት ይመጣል? ይሄ ሲቀነስ 3 አንድ ስቴፕ ሊድ ይሄኛው ኔጌቲቭ 11 ይመጣል። ሶ ስንት ይመጣል? አሁን ኔጌቲቭ 20 ሲቀነስ 16 ሲደመር 33 ይመጣል ማለት ነው። በጣም አሪፍ። ሶ ይሄ በጣም ቀላል። ይችንና መጀመሪያ ስንት ነው? 36 ይመጣል። ሶ ኔጌቲቭ 36 ሲደመር 33 ነው። ስንት ይመጣል? ኔጌቲቭ 3 ይመጣል ማለት ሶ ዘ ዲተርሚናንት ኦፍ ኤ ኢኳልስ ቱ ኔጌቲቭ 3 ይመጣል ማለት ነው። ሶ ቾይስ አለ ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 44ኛ ምንድን ነው የሚለው? ሌት ኤ ኤንድ ቢ ቱ ኢንቨርቲብል ማትሪክስ ኦፍ ኦርደር 3 ባይ 3 ናቸው። ሰፖዝ ዘ ዲተርሚናንት ኦፍ ኤ ስንት ነው ይለናል? ዘ ዲተርሚናንት ኦፍ ሲ ኢዝ 8 ዘ ዲተርሚናንት ኦፍ ቢ ደግሞ ስንት ነው ይለናል? ዘ ዲተርሚናንት 16 ዜን ምንድነው የምትጠያቀው የሚለው? ዋት ኢዝ ዘ ዲተርሚናንት ኦፍ ኤ ኢንቨርስ ታይምስ ቢ ማለት ነው። ሶ ሁለት ታይም ፕሮፐርቲ ልንገራችሁ እዚህ ጋር። የመጀመሪያዋ ለማንኛውም ማለት ዲተርሚናንት ኦፍ ኤ እና 1 ኦቨር ዘ ዲተርሚናንት ኦፍ ኤ ኢንቨርስ። ይሄ ነው በሌላ አባባል ምን ማለት ነው? ዘ ዲተርሚናንት ኦፍ ኤ ታይምስ ዘ ዲተርሚናንት ኦፍ ኤ ኢንቨርስ ምን መሆን አለበት? አንድ መሆን አለበት። ሶ ለምሳሌ ይሄኛው ዲተርሚናንት ኦፍ ኤ 8 ከሆነ ዘ ዲተርሚናንት ኦፍ ኤ ኢንቨርስ ስንት መጣ ማለት ነው? 1 ኦቨር 8 መጣ። ሶ አንዷን ፓርት አገኘን። ሌላኛው ዘ ዲተርሚናንት ኦፍ ኤ ታይምስ ቢ ታይምስ ሲ አንድ ላይ ከሆነ ለየብቻ ማለት ነው። ዘ ዲተርሚናንት ኦፍ ኤ ታይምስ ዘ ዲተርሚናንት ኦፍ ቢ ታይምስ ዘ ዲተርሚናንት ኦፍ ሲ ጋር
እንቀጥላለን ማለት ሶ እሷን ሩል ስንጠቀም አሁን the determinant of a inverse times b ማለት ስንት ነው? የመጀመሪያው the determinant of a inverse times the determinant of b ማለት ነው። b ማለት ነው። ሶ እቺኛዋን ኢንቨርስ ውስጥ ላይ አስገቡልኝ እቺኛዋ ምናልባት እንትን እንዳንል ማለት ነው። ሶ ምን መጣ አሁን ይሄኛው ስንት መጣ? 1 ኦቨር 8 ነው ታይምስ b ደግሞ ስንት ነው? 16 ነው። ሶ 16 ኦቨር 8 ነው። ስንት ይመጣል አሁን? 2 መጣ ማለት ነው። በጣም ሶ ዛንሰሪስ በጣም አሪፍ እሺ እንቀጥላለን። 45ኛ ምንድን ነው የሚለው what is the value of x so that the matrix ይችኛዋ ስፔስ ያላት ይመስለኛል። ይችኛዋ ስፔስ አለ doesn't have inverse ነው የሚለው ሶ አንድ ማትሪክስ ሲንጉላር ነው። ስለዚህ ይችን ወርድ ታውቃላችሁ ሲንጉላር ወይም ደግሞ has no inverse ማለት የሚሆነው ምን ሲሆን ነው? ዲተርሚናንት ኦፍ የዛ ማትሪክስ ኤ ከሆነ 0 ሲመጣ ነው። ሶ ምንድነው ጥያቄው የሚለው what is the value of x so that the matrix doesn't have inverse ነው። ሶ ማትሪክሱ ምንድነው? ኤ ማትሪክሱ እንዲያርግ እንጻፈው መጀመሪያ 2,3 x አለ -2 አለ። ሶ የዚህ ኖ ኢንቨርስ የሚሆነው ምን ሲሆን ነው? the determinant of a equals to 0 so the determinant of a is equal to 0 እንዲመጣ የኤክስ ዋጋ ማን ሊሆን ይችላል ነው። ሶ ስንት ነው አሁን ዲተርሚናንቱ እንዴት ነው የሚመጣ? -2 ታይምስ 2 ታይምስ -4 ይመጣል -3x equals to 0 ይመጣል ማለት ነው። ሶ ይችን ሶልቭ ማድረግ ሶ -4 ኢኩል ይሆናል 3x ይመጣል x ወደዛ ኦቨር 3 ሳደርገው የስንት መጣው? x equal to -4 ኦቨር 3 ይመጣል ማለት ነው። ሶ ዛን ሰሪስ ሲ መጣ። ሶ x equal to -4 ኦቨር 3 ሲሆን ዲተርሚናንቱ 0 ይመጣል። ሶ ዲተርሚናንቱ 0 ከመጣ ደግሞ ማትሪክሱ ምን የለውም ኢንቨርስ የለውም ብለን እንሰራለን ማለት ነው። በጣም አሪፍ እሺ ሶ which one of the following relation holds for the sequence ነው የሚለን -8 ይለናል -2 ሶ 4 10 እያለ ይቀጥላል። ሶ ዲፈረንሳቸው ስንት ነው? 6 መደመር ነው። እዚያ ፕላስ 6 መደመር ነው ፕላስ 6 መደመር ነው። ሶ አይ ቲንክ ሶ ስንት ነው የሚሆነው አሁን ይሄ? ሶ የመጀመሪያው ኤዋኑ ስንት ነው? ኤዋኑ -8 ነው። ሶ ኮመን ዲፈረንሱ ደግሞ 6 ነው። ሶ አይ ቲንክ ሶ እሺ ይሄ አርትሜቲክ ሲኩዌንስ ስለሆነ ኤኤን መስራት ኤኤን is equal to ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ማድረግ እንችላለን። ሶ ኤ1 ስንት ነው? -8 ነው ሲደመር ይሄኛው 6n ማይነስ 6 ነው። ሶ ስንት ይመጣል አሁን ይሄ? አይ ቲንክ 6n ማይነስ 14 ያ አንድ ብሰጠው ልክ ነው እንደዚህ ነው የሚመጣው። ግን ይሄኛው በአርትሜቲክ ሲኩዌንስ ይሰራ እንዴ ነው 4n ስኳር ግን ምናልባት አላቀም ይሄኛው ኤክስትራ ኮንዲሽን ካላስፈለገው በስተቀር ሜቢ ወደዚህ ሊሄድ ነው ማለት ለምን an equals to an minus 1 plus 6 ነው ይያለ ከመጀመሪያው ላይ ስንት መደመር 6 መደመር ያስኬዳል። ግን አንድ ፈርዘር ግን ክላሪፋይ መሆን ያለበት an ማይነስ ለምሳሌ አንድ ብተካ ስንት ነው? አንድ ብተካ እዚህ ጋር ለምሳሌ አሁን አንድ ስተካ ስንት ነው የሚሆነው? a1 ይሆናል አይደል? ሶ equals to ይሄ 1 minus 1 0 ነው a0 plus 6 ነው። a0 ስንት ነው? ምንም የታወቀ ነገር የለም እዚህ ምንም የታወቀ ነገር የለም። ሶ ክላሪፋይ ይጎላል ይሄኛው ትንሽ ፈርዘር ለምሳሌ ኤ ኖት እንደዚህ ተብሎ ኤ ኖት ማለት እንዲህ ነው ተብሎ ቢሰጠን ነው እሱ ችግር አልነበረውም። ግን ኤ ኖት አሰራሩ በዚህኛው ብለን ቢን መምረጥ ምናልባት የተሻለ ሊሆን ይችላል ማለት ነው። በጣም አሪፍ እሺ 47ኛ ምንድን ነው? which one of the following is neither arithmetic nor geometric sequence ነው። ጂኦሜትሪክም አይደለም አርትሜቲክም አይደለም። በጣም ለምሳሌ ይሄኛው ዲ ብናየው በዋን ኦቨር 10 ነው እየተባዛ ያለው። ይሄ መጀመሪያው ዋን ኦቨር 10 ነው፣ ዋን ኦቨር 100 ነው፣ ይሄኛው ዋን ኦቨር 1000 ነው። ሶ ሁሉም በስንት ነው እየተባዛ ያለው? የመጀመሪያውን በስንት በዋን ኦቨር 10 አባዛዋለሁ፣ ቀጣዩን በዋን ኦቨር 10 አባዛዋለሁ፣ ቀጣዩን በዋን ኦቨር 10 አባዛዋለሁ። ይሄ ጂኦሜትሪክ ፕሮግሬሽን ነው። ሶ ይሄኛው አይሆንም። ለምን ሁለቱንም ያልሆነው ነው የሚለው። ይሄኛው ደግሞ 27 9 3 1 ይሄም አይሆንም። ጂኦሜትሪክ ሲሆን በዋን ኦቨር 3 እየተባዛ ነው ያለው። ይሄኛው ደግሞ ስንት ነው? በኔጌቲቭ 3 ይሄኛው በኔጌቲቭ 3 ይሄኛው በኔጌቲቭ 3 ነው እየተደመረበት ያለው። ሶ ይሄኛው ደግሞ አርትሜቲክ ፕሮግሬሽን ነው። ይሄኛውም አይሆንም። ሶ መልሳችን ነው ማለት ነው ኤ ነው ማለት ነው። ኤ አርትሜቲክም አይደለም ጂኦሜትሪክ ሲኩዌንስ
አይደለም። እንመጣለን። ጂኦሜትሪክ ሲኩዌንስ ከተባለ በኮመን ሬሾ ይኖራል። አር ኮመን ሬሾ ይኖራል። አርትሜቲክ ፕሮግሬሽን ከሆነ ደግሞ ኮመን ዲፈረንስ እና የመጀመሪያውን ፈርስት ተርም ካወቅን በኋላ ዩዚንግ ጀነራል ተርም ላይ ሲኩዌንሱን በቀላሉ መለየት እንችላለን ማለት ነው። በጣም አሪፍ በጣም አሪፍ። እሺ 48 ምንድን ነው የሚለን? ዋት ኢዝ ዘ ጀነራል ተርም ኦፍ ዘ ሲኩዌንስ ይለናል። ያ 12ኛ ክፍል ያለ ነው። ሶ ኤ3 ስንት ነው የተሰጠን? ኤ3 ስንት ነው? 11 ተሰጠን። ዲ ደግሞ ስንት ተሰጥቷል? 4 ተሰጠን። ሶ በጣም ቀላል። ሶ ከዚህ ተነስተን እኛ የምንፈልገው ኤን ስንት ነው? ሶ ኤ3 ማለት ምን ማለት ነው? ኤ1 ፕላስ 2ዲ ነው አይደለ? ኢኳል ቱ ስንት ነው? 11። ዲ ደግሞ ተሰጠን። ስለዚህ ኤ1 ፕላስ 2 ታይምስ 4 ዲ ደስ 4 ስለተሰጠው ኢኳል ቱ 11 ነው። ሶ ከዚህ ተነስተን ኤ1 ፕላስ 8 እኩል ይሆናል 11 ነው። ሶ 8ን ወደዛ ሶ ኤ1 ኢኳል ስንት ተሰጠ? 3 ያገኘን ማለት ነው። ኤ1ን 3 ያገኘን ማለት ነው። ሶ ከዚህ በኋላ ኤኤን ማለት ምን ማለት ነው? ኤኤን ማለት ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። ሶ ኤ1 ማለት ነው 3 ነው ፕላስ ኤን ማይነስ 1 ታይምስ ዲ ስንት ነው? 4። ሶ ምንድነው እያልን ያለ ነው አሁን? 3 ፕላስ 4n ማይነስ 4 ነው። ሶ ምን ይመጣል አሁን? ኤን ኢዝ ኢኳል ቱ 4n ማይነስ 1 መጣ ማለት ነው። ያ ሶ ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ 49ኛ ምንድነው የሚለን? ዋት ኢዝ ዘ ቫልዩስ ኦፍ ሲኩዌንስ ነው ይሄኛው። ያው ላይክ ዚስ ማለት ነው። ኤን ስታርትስ ፍሮም 1 አፕ ቱ 10 ነው። ሶ ስንት ነው ይሄኛው? ቀላል ነው። አንድ ስንተካበት ስንት ነው የሚሆነው? 2n + 5 ማለት ምን ማለት ነው? አንድ ስንተካበት ስንት ነው የሚሆነው? አንድ ስተውክ 7 ሲደመር 2 ሲተካበት 4 9 ሲደመር እንዲህ እያለ ይቀጥላል። ሶ አንደኛው ይታወቃል። አርትሜቲክ ሲኩዌንስ ነው። ኤ1 ስንት ነው? 7 ነው። ኤቴ ነው 10ኛው ይታወቃል። 10 ስለሆነ ብዛታቸው ማለት ነው። 10 ሲሆን ስንት ነው? 20 10 25 ያ። ስለዚህ ኤስቴን ነው የተፈለገው። ኤስቴን ማለት 10/2 ኤ1 ፕላስ ኤቴን ማለት ነው። ጀነራል ፎርሙላው ኤስኤን ማለት ኤን/2 ኤ1 ፕላስ ኤኤን ስለሆነ ማለት ነው። ሶ ከዚህ ተነስተን ነው ኤስቴን ነው የመጣ ነው። ሶ አሁን መተካት ኤስቴን 10/2 ማለት 5 ነው። ኤ1 ስንት ነው? 7 ሲደመር ኤቴኑ ደግሞ 25 ነው ማለት ነው። በጣም አሪፍ። ሶ ስንት ይመጣል አሁን? 5ን ይሄ 32 ይመጣል። ሶ ይሄን ስናባዛው አይ ቲንክ 160 ይመጣል። ሶ መልሳችን ምን ሆነው? ሲ መጣ ማለት ነው። በጣም አሪፍ። ኦኬ በጣም አሪፍ። ተራ ቁጥር 50 ወይም ደግሞ ኩዌስችን ነምበር 50 ምንድነው የሚለን? how many terms of a sequence 3/2 3/4 3/8 እያለን get are needed to give the sum is 93/16 ነው የሚለን። ሶ ምን ያህል ተርም such type of sequence ምን ያህል ተርም ያስፈልገናል ነው ተደምሮ ምን እንዲመጣ 93/16 እንዲመጣ ምን ያህል ተርም ያስፈልገናል ነው። በጣም አሪፍ። ሶ የመጀመሪያው ምን አይነት ሲኩዌንስ ነው ይሄ? ሶ አይ ቲንክ ይሄ ጂኦሜትሪክ ሲኩዌንስ ነው አይደለ? ጂኦሜትሪክ ሲኩዌንስ ነው። በ3/2 ማነው በ1/2 በ1/2 ነው እየተባዛ ያለው። ስለዚህ የመጀመሪያው ጂ1 ስንት ነው? ጂ1 3 ነው። ሶ አር ደግሞ 1/2 ነው። ስለዚህ ኤስኤን ማለት ምን ማለት ነው? ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ኦቨር አር ማይነስ 1 ስንት ነው? ይሄ 93/16። አሁን ጥያቄው ምንድነው? ኤን ስንት ነው የተፈለገው? ስንተኛው ተርም ነው እንደዚህ ሲደመር ሊመጣ የሚችለው ነው። ሶ አሁን መተካት ነው በጣም ቀላል ስለሆነ ማለት ነው። ሶ ምን እናደርጋለን አሁን? ጂ1 3 ነው። 3 ኢንቱ 1/2 ዘ ፓወር ኦፍ ኤን ማይነስ 1 አይደለ? ኦቨር 1/2 ማይነስ 1 እኩል ይሆናል 93/16 ማለት ነው። በጣም አሪፍ። ሶ መጀመሪያ ከታች ያለችውን ብቀንሳ ምን ይሆናል? 3 ኢንቱ ያው 1/2 ዘ ፓወር ኦፍ ኤን ማይነስ 1 ኦቨር ይሄኛው ስንት ይመጣል? ማይነስ 1/2 ይመጣል። ሶ ወደ ላይ ሲሄድ ስንት ይመጣል? አሁን ይሄ ኢኳል ቱ 93/16 ነው ማለት ነው። ሶ ምን ይመጣል አሁን? ይቺ ወደ ላይ ብትሄድ ምን ትሆናለች? -6 ትሆናለች። 3 ያለች እዚህ ጋር ማይነስ 2 ወደ ላይ ስትሄድ -6 ይመጣል። -6 ኢንቱ 1/2 ዘ ፓወር ኦፍ ኤን ማይነስ 1 እኩል ይሆናል ስንት ይመጣል? 93/16
16 ይመጣል ማለት ነው። ሶ ይሄን ባስገባው ምን ይሆናል? አሁን ይሄ ሲገባ ምንድነው የሚሆነው? ሶ ኔጌቲቭ 6 ኢንቱ 1 ኦቨር 2 ዘ ፓወር ኦፍ n ፕላስ 6 ይመጣል። ኔጌቲቭ 1 ታይምስ ኔጌቲቭ 6 ማለት ነው እኩል ይሆናል 93 ኦቨር 16 ይመጣል። ሶ እቺን ወደዛ ወስደን መቀነስ እንችላለን ማለት ነው። በጣም አሪፍ። እሺ ሶ ወደዚህ እንምጣና ኔጌቲቭ 6 1 ኦቨር 2 ዘ ፓወር ኦፍ n እኩል ይሆናል ይሄኛው 93 ኦቨር 16 ሲቀነስ 6 ይመጣል ወደዛ ሲል ሶ ኦቨር 1 አድርገን ስንቀንሰው ስንት ይመጣል? አሁን ይሄ ማለት 16 ከታች ይሆናል። ሶ 93 ሲቀነስ 96 ይመጣል። 16 ሲባዛ በ6 96 ይመጣል። ስለዚህ ኔጌቲቭ 3 ኦቨር 16 እኩል ይሆናል ማይነስ 6 ኢንቱ 1 ኦቨር 2 ዘ ፓወር ኦፍ ኤን መጣ ማለት ነው። ሶ ኔጌቲቭ በኔጌቲቭ ይጣፋል። ስለዚህ በኦቨር 6 ቢሆነው ይሄ ስንት ይመጣል? ይሄ ማለት 1 ኦቨር 2 ዘ ፓወር ኦፍ ኤን እኩል ይሆናል ይሄ 1 ኦቨር በ3 1 ኦቨር 32 ይመጣል። 1 ኦቨር 32 ይመጣል። ማቃረጥ ትችላላችሁ ይሄኛው ማለት ነው። ማለትም ይሄኛውን 3 ኦቨር 16 ለ6 ወይም ደግሞ ገልብጦ በ1 ኦቨር 6 እናባዛው ጀስት 1 ኦቨር 32 ይመጣል። ሶ 32 ማለት ይሄኛው ምን ማድረግ እንችላለን? ቱ ዘ ፓወር ኦፍ ማይነስ ኤን ማድረግ እንችላለን። ይሄኛው ቱ ዘ ፓወር ኦፍ ማይነስ 5 እናደርገዋለን። ሶ ቱ በቱ ይጠፋል። ሶ ኤን ኢኳል ስንት ይመጣል? 5 ይመጣል። ሶ 5 ተርም ብቻ በቂ ነው የምትለዋን ለማሳየት ነው። ሶ ዛንሰር ያ ሶ ዛንሰር ቢመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 51ኛ ምንድን ነው የሚለው? ዘ ሰም ኦፍ ኢንቲጀርስ ፍሮም 1 አፕ ቱ 100 ዛት አር ዲቪዚብል ባይ 15 ነው። በ15 የሚካፈል ከ1 እስከ 100 ያሉ ቁጥሮች ድምር ነው። ሶ የመጀመሪያው እነማን ናቸው ቁጥሮቹ? አንደኛው 15 ራሱ ይሆናል፣ ሌላኛው 30 ይሆናል፣ ሌላኛው 45 ይሆናል፣ ከዛ 60 ይሆናል፣ 75 ይሆናል፣ 90 ይሆናል። በቃ ቁጥሮቹ እነዚህ ናቸው። እነዚህን መደመር ነው ዘሰም ስለሆነ የተባለው። ሶ በቀላሉ ስንት ነው? 15 ሲደመር 30 ሲደመር 45 ሲደመር 60 ሲደመር 75 ሲደመር 90 ማለት ይቻላል። ሶ አይ ቲንክ ይሄና ይሄ 45 ይመጣል። ይሄና ይሄ ደግሞ ከዛ ፕላስ ላድርገውና ይሄና ይሄ 105 ይመጣል። ይሄና ይሄ ደግሞ 165 ይመጣል። ሶ አሁንም ይሄና ይሄን ብደምረው ስንት ይመጣል? 150 ይመጣል። የቀነስኩት ሌል ብዬ ነው። ሶ ከዛ ደግሞ ፕላስ ይሄኛው 165 ይመጣል። ሶ አይ ቲንክ 315 ይመጣል። 315 መደመር ነው። 165 እና 150 ብደምራቸው ወደ ታች 5 ይወርዳል። 11 አንድ አለኝ 2 ከአንድ ጋር 3 ይመጣል ማለት ነው። በጣም አሪፍ። ሶ ያ 315 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 52 ዘ ሰም ኦፍ ዘ ሲሪስ መጀመሪያ ይሄ ምን አይነት ሲኩዌንስ ነው? በአይ ቲንክ 1 ማይነስ 1 ኦቨር 2 ፕላስ 1 ኦቨር 4 በማይነስ 1 ኦቨር 2 ነው እየተባዛ ያለ ማለት ነው። አምሳሌ ይሄንን የመጀመሪያው በማይነስ 1 ኦቨር 2 ስናገኘው ይሄንን እናገኘዋለን። ይሄን መልሰን በማይነስ 1 ኦቨር 2 ስናባዛው ይሄንን እናገኘዋለን። ማይነስ 1 ኦቨር 8 ፕላስ እያለ ይቀጥላል። 1 ኦቨር 16 ይባላል። ማይነስ እያለ ይቀጥላል። ሶ አንድ ጂኦሜትሪክ ነው። ጂዋኑ 1 ነው። አሩ ደግሞ ስንት ነው? ማይነስ 1 ኦቨር 2 ነው ማለት። ሶ አሁን ሰም ኦፍ ሲሪስ ስለሆነ ይሄ ደግሞ አብሶሉት ቫልዩ ኦፍ አሮ ደግሞ ከአንድ ስለሚያንስ ዛት ሚንስ ኮንቨርጅ ስለሚያደርግ አይደለ? ኮንቨርጀንስ ሲኩዌንስ ስለሆነ ምን ማድረግ እንችላለን? ሲኩዌንስ ስለሆነ ኤስኤን ወዴት ይሄዳል? አሁን ኤስኤን ኢዝ ኢኳል ቱ ጂ1 ኦቨር 1 ማይነስ አር ይሄዳል ማለት ነው። ሶ ጂ1 1 ነው ኦቨር 1 ማይነስ ኦፍ ማይነስ ፕላስ እና 1 ኦቨር 2 ይመጣል ማለት ነው። በጣም አሪፍ። ሶ ይሄ ስንት ይመጣል? 1 ኦቨር ይሄኛው ስንት ይመጣል? 3 ኦቨር 2 ይመጣል። እቺ ማን አድርገን ክሪስክሮስ አድርገን እንመጣ። ሶ ሲገለበጥ 2 ኦቨር 3 ይመጣል ማለት ነው። ስለዚህ ኤስኤን which is equal to 2 ኦቨር 3 ይመጣል ማለት ነው። ሶ ያ ሶ the answer is ይመጣል ማለት ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 53ኛ ምንድን ነው የሚለን? which one of the following is a convergent sequence? ሶ convergent sequence ማለት ምን ማለት ነው? absolute value of r ለዛ 1 ከሆነ ኮንቨርጀንስ የሚባለው ይሄ ነው። እየቀነሰ የሚሄድ አይነት ነገር ሆኖ ግን አርሚስ እየቀነሰ ሲባል የሆነ ወደ ሊሚት ሲኩዌንስ ለምሳሌ ኤኤን ኢዝ ሲኩዌንስ which is
ኮንቨርጅ ያደረገ ማለት ምን ማለት ነው? ኮንቨርጅ ያደረገ ማለት ምን ማለት ነው? ዘ ሊሚት ኦፍ አዜን ጎስ ቱ ኢንፊኒቲ ኦፍ ኤን ወደ የሆነ ኮንስታንት ቁጥር ሄደ ማለት ኮንስታንት ቁጥር ላይ ወይም ደግሞ ወደ ሆነ ኮንስታንት መሄድ እንችላለን። ሶ አሁን በዚህ መሰረት የመጀመሪያው ኤ ለምሳሌ ኤም ቼክ ብናደርገው አሩ ማለት ነው አሩ ኢዝ ኢኳል ቱ 5 ኦቨር 3 ነው which is absolute value of r ማለት ግሌዛ መሆን አይደለም which is greater than 1 አይደለም። ስለዚህ ኤ ሊሆን አይችልም እየጨመረ ነው የሚሄድ እንጂ እየቀነሰ አይሄድም። ይሄኛው ዲንም ብናየው አንድ ከዲ አንድ ከ ሶ ዲን ብናየው ምንድነው የሚሆነው? ይሄ ማለት ምን ማለት ነው? -1 ሶሪ 1 ኦቨር n the power of -1 ማለት ምን ማለት n ኦቨር 1 the power of 1 ነው። ሶ ሲምፕሊ n ማለት ነው። ይሄሞ ዳይቨርጅ ነው የሚያደርገው እየጨመረው 1 2 እያለ ዳይቨርጅ ነው የሚያደርገው። ሌላኛው ሲን ለምሳሌ ሲን ብናየው ከላይ ያለው ዲግሪ ስለሚበልጥ ምን ሞድ ነው ዳይቨርጅ ነው የሚያደርገው። ስለዚህ n ስኩዌር ኦቨር n ፕላስ 1 አሁን ዳይቨርጅ ያደርጋል። ግን ለምሳሌ ቢን ብናየው ግን ዘ ሊሚት አዝ n ጎስ ቱ ኢንፊኒቲ ኦፍ 3n ኦቨር n ፕላስ 1 ብናደርግ ምንድነው ሁለቱ ተመሳሳይ ዲግሪ ካላቸው ኑሜሬተሩ እና ዲኖሚኔተሩ ተመሳሳይ ዲግሪ ካላቸው ሊሚት ከሄደ ወዴት ነው የሚሄድ? የሁለቱ የዲግሪ ኮኤፊሺየንታቸውን እንወስዳለን ነው። ሶ ከላይ ያለው 3 ይሆናል ከታች ያለው ደግሞ እዚህ ጋር ኮኤፊሺየንቱ 1 ነው። ሶ 3 ኦቨር 1 is equal to 3 ይመጣል ማለት ነው። ሶ as n goes to infinity ይሄ ሲኩዌንስ ምን ያደርጋል ማለት ነው? ኮንቨርጅ ያደርጋል ማለት ነው። ሶ the answer is b ይመጣል ማለት ነው። በጣም አሪፍ። ይሄ ብዙ ጊዜ በጣም ጠቃሚ ነው። ሲኩዌንስ ሲሰጣቸው ነው which one is converge ወይም which one is diverge የሚለው ስለሆነ ማለት ነው። በጣም አሪፍ። እሺ 54 a man accepts a position with a salary of ይላል። የመጀመሪያ አንድ የሥራ ቦታ ፖዚሽን በመጀመሪያው ኢኒሻል ሳላሪው that means በስንት ተስማማ? በ12500 per year ማለት ነው በአመት። so if it is known that his salary will increase at the end of every year ይላል። በአመቱ መጨረሻ ላይ ደሞዙ በስንት ይጨምራል? በ250 ይጨምራል። so ጥያቄው ምንድነው? what will be his salary at the beginning of 12 year at the beginning of 12 year ማለት ነው። የመጨረሻው ምንድነው? ዋናው ጥያቄው ምንድነው? አዘብየው ታይሙ አለ at the end of every year ነው የሚጨምረው ግን በ12ኛ አመት መጨረሻ ላይ መጀመሪያ ላይ ስንት ነው አመቱ ደሞዙ? ሶ አሁን ይሄ ምን አይነት ሲኩዌንስ ነው? አርቲሜቲክ ነው። ለምን በ250 ነው በአመት መጨረሻ ላይ የሚጨምረው ማለት ነው። ስለዚህ ኤዋን እኩል ይሆናል ስንት ነው? ይሄ 12500 ነው። ሶ ዲ ደግሞ ስንት ነው? 250 ነው። ሶ ጥያቄው ምንድነው? ኤ12 ስንት ነው? ኤ12 ስንት ነው? ከዛ አመቱን ቼክ እናደርግ። ሶ ኤ12 ማለት ኤ1 ፕላስ 11 ታይምስ ዲ ነው። ስለዚህ ምን ይሆናል? ኤ1 12500 ፕላስ 11 ታይምስ ዲ ስንት ነው? 250 መጣ ማለት ነው። 250 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ይሄን ቼክ እናርግ። ሶ ይሄን ማባዛት ነው ቀጥታ የሚሆነው። ሲባዛ ስንት ይመጣል? አዘኝ ዶክተር ስለሆነ ማለት ነው። እሺ ፐር ይር ነው በአመት አንዴ። ሶ ከ12 አመት በኋላ ነው ጥያቄው። ሶ መጀመሪያ ይችላል ባብል ሶ 11 ሲባዛ በ250 ስንት ይመጣል? ይሄ ሶ 0 5 2 አሁንም 0 5 2 ስንት ይመጣል? 2750 ነው። ስለዚህ 12500 ሲደመር 2750 ይመጣል። ሶ እንደምረው ሶ 12500 ሲደመርበት ስንት ይመጣል? እዚህ ጋር 0 አለ 5 አለ 2 አለ 5 የ12000 ሶ 12 አስነው ሳይሆን ሶሪ 15250 ይመጣል። በጣም ግልጽ ነው ተማሪዎች? የስ ኦልሬዲ በ11ኛው አመቱ መጨረሻ ላይ ስለ አዛይንድ ኦፍ ስሌየር ላይ ስለሚጨመር በ11ኛው አመት መጨረሻ ላይ 250 ስለሚጨመርለት ሶ ሲምፕሊ ኤ12 ይሄን ያህል ይመጣል ማለት ነው። ሶ ዛን ሰሪዝ ማር መጣ ያ ሲ ይመጣል ማለት ነው። በጣም አሪፍ። እሺ 55ኛ ምንድነው የሚለን? which one of the following is average rate of change ነው። ይሄ 12ኛ ክፍል ላይ ያለ ነው በዚህ አመት የምትማራችሁት ማለት ነው። ስለዚህ ምንድነው average rate of change on the interval this ነው። ስለዚህ ምንድነው የምናደርገው? f of x2 minus f of x1 over
x2 ማይነስ x1 ማለት ነው። ይሄ በጣም ቀላል። ሶ x2 ማን ነው? x2 ማለት 3 ነው። ሶ x1 ማለት ማን ነው? 1 ነው። ስለዚህ ምን ማለት ነው? f of 3 ማይነስ f of 1 ኦቨር 3 ማይነስ 1 ማለት yes። ሶ f of 3 ማለት መተካት ነው። እዚህ 3 ማለት 3 f of 3 ማለት ምን ማለት ነው? 3 ኪዩድ ማይነስ 2 ታይምስ 3 ማለት ነው። ማይነስ እንደገና 1 ሲሆን ደግሞ ምንድን ነው? 1 ኪዩድ ማይነስ 2 ታይምስ 1 ማለት ነው። ኦቨር ዘ ሆል 2 ይመጣል ማለት ነው። 3 ማይነስ 1 2 ስለሆነ ማለት ነው። ሶ ቼክ እናድርግ። ስንት ይመጣል አሁን? 3 ኪዩድ ስንት ነው? 27 ሲቀነስ 6 ሲቀነስ 1 ሲቀነስ 2 ይመጣል ማለት ነው። ኦቨር 2 ይመጣል። ሶ ስንት ይመጣል? 27 ሲቀነስ 6 21 ይመጣል። 21 ሲቀነስ እቺ ደግሞ 1 ሲቀነስ 2 ኔጌቲቭ አለው። ሶ መደመር ይሆናል ማለት ነው። 1 ይመጣል። ሶ ኦቨር 2 ይመጣል። ሶ 22 ኦቨር 2 ስንት ይመጣል? 11 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እሺ 56 ምንድን ነው የሚለው? what is the gradient or the slope of the function? እንዴት ነው የሚፈልገው? ግራዲየንት ወይ ደግሞ ስሎፕ ምንድን ነው? ይሄን ደሪቬቲቭ እናድርግና ይሄን ቁጥር ማተካት። ሶ ስንብን ማለት ነው ስሎፕ ወይም ደግሞ ግራዲየንት የሚባለው ኤፍ ደሪቬቲቭ ኦፍ x1 ነች። ሶ x1 ወይ ደግሞ 1 ነች። ስለዚህ ኤፍ ደሪቬቲቭ ማን ነው? እዚህ ጋር መጀመሪያው ኤፍ ደሪቬቲቭ ኦፍ x ማን ነው? ኤፍ ደሪቬቲቭ x ማለት 3x ስኩዌር ፕላስ 1 ኦቨር 2 ራዲካል x ነው። ስለዚህ አሁን ስንት ይመጣል አሁን ይሄ? ከዛ በኋላ ማን መተካት? አንድን መተካት ነው። ሶ 3 ኢንቱ 1 ስኩዌር ነው ፕላስ 1 ኦቨር 2 ራዲካል 1 ማለት ነው። ሶ 3 1 ስኩዌር 1 ነው። 3 ታይምስ 1 3 ነው። 3 ፕላስ 1 ኦቨር 2 ይመጣል። ሶ ስንት ይመጣል ይሄ? አይ ቲንክ 5 ኦቨር 2 ይመጣል። 5 ኦቨር 2 ኦር ስንት ይመጣል? በጣም አሪፍ። ግልጽ ነው ተማሪዎች? ይሳራል። የስ ኦኬ። ሜቢ የተሳሳተነው ነገር አለ እንዴ? ሶሪ ስሎፑ እንደዛ ነው የሚመጣ። ስሎፕ ከሆነ 5 ኦቨር 3x ስኩዌር ነው። ልክ ነው። ፕላስ 1 ኦቨር 2 ራዲካል x ልክ ነው። ሶ 1 ስንተካ 3 ፕላስ 1 ኦቨር 2 ነው። አይ ቲንክ ሌላ ምንም ሶሪ ስንት ነው ሊመጣ የሚችለው? ኖ 5 ኦቨር 2 ሳይሆን ይሄኛው 5 ኦቨር 2 ሳይሆን 7 ኦቨር 2 3.5 ማለት ነው። 3.5 ነው ሜቢ አላውቅም። እንግዲህ እስኪ ቼክ ማድረግ ይቻላል በኋላ ማለት ነው። እሺ 57ኛ ኦኬ። ሶ ምንድነው f of x is equal to pi square minus 3 which is constant ነበር ነው ሙሉ በሙሉ ኮንስታንት ነው። then what the f derivative of 2 ይላል። መጀመሪያ f derivative of x ማለት f derivative of x ማለት ዜሮ ነው አይደል? ምክንያቱም ይሄ ምንድነው ኮንስታንት ቁጥር ነው። ስለዚህ f derivative of x 0 ነው። then f derivative of 2 ምን ይሆናል? 0 ይመጣል ማለት ነው። ኮንስታንት ቁጥር ስለሆነ በጣም ብዙ ጊዜ እቺ pi is not a variable ፓይን እንደ ቫሪያብል የሚቆጥሩ ልጆች ስላሉ ማለት ነው። ሶ እሱ ፎልስ ነው መሆን የለበትም። ሶ the answer is D ይመጣል ማለት ነው። በጣም አሪፍ። እሺ 58 f of x የተሰጠ ሶ f derivative of 2 ሲሆን what the values of k ነው። ሶ f derivative of x ማለት what the f derivative of x f derivative of x ማለት 2kx minus 2 ነው። then f derivative of 2 ደግሞ ማለት ማን ነው? እዚህ ጋር ነው በኤክስ ቦታ ማን ነው? 2 መተካት ነው። ስለዚህ ምን ይመጣል? 4k ማለት ነው ማይነስ 2 እኩል ይሆናል ስንት መጣ? 10 መጣ። yes 4k minus 2 is equal to 10 መጣ ማለት ነው። ሶ ሶልቭ ስናደርገው ምን ይመጣል? 4k is equal to 10 plus 2 12 ይመጣል። ኦቨር 3 ኦቨር 4 ኦቨር 4 ስናደርገው k is equal to ስንት ይመጣል? 3 ይመጣል ማለት ነው። በጣም አሪፍ። ሶ the answer is B መጣ ማለት ነው። ኦኬ በጣም አሪፍ። 59ኛ f derivative of 1 5 ነው። እሺ f of 1 ደግሞ 4 ነው። derivative of 4 ደግሞ 5 ነው። ምንድነው ጥያቄው? g of f of derivative of 1 ስንት ነው ነው። ሶ ይሄ የቼን ፋንክሽን ነው። ስለዚህ ምንድነው የምናደርገው? መጀመሪያ g of derivative of x ማለት ምን ማለት ነው? g derivative of f of x times f derivative of x ማለት ነው አይደል?
የስ ሰዎች ምን እናደርጋለን? ጂ ደሪቬቲቭ ኦፍ ኤፍ ኦፍ ዋን ታይምስ ኤፍ ደሪቬቲቭ ኦፍ ዋን ማለት ሶ ጂ ደሪቬቲቭ ኦፍ ኤፍ ኦፍ ዋን ስንት ነው? ኤፍ ኦፍ ዋን ማለት 4 ነው ታይምስ ኤፍ ደሪቬቲቭ ኦፍ ዋን ስንት ነው? ደሪቬቲቭ ኦፍ ዋን 5 ነው። ሶ ከዛ ጂ ደሪቬቲቭ ኦፍ 4 ደግሞ ስንት ነው? 5 ነው። ሶ 5 ሲባዛ በ5 ስንት ይመጣል? 25 ይመጣል ማለት ነው። 25 ይመጣል ማለት ነው። ሶ ዛ አንሰር ኢዝ ማን መጣው? ቢ መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ 60ኛው እና የመጨረሻው ዋት ኢዝ አብሶሉት ሚኒመሙ ዘ ቫልዩ ኦፍ ይሄ ዲግሪ 2 ስለሆነ እና ኮኤፊሽንቱ ደግሞ እዚህ ጋር ያለው ፖዚቲቭ ስለሆነ አፕዋርድ ነው የሚሆነው። አፕዋርድ ነው። አፕዋርድ ከሆነ ደግሞ ሚኒመም ቫልዩ አለው ማለት ነው። ሶ ሚኒመም ቫልዩ ኦን ዚስ ኢንተርቫል ለማግኘት መጀመሪያ ኤፍ ደሪቬቲቭ ኦፍ ኤክስ አድርገን ክሪቲካል ፖይንቱን እናደርገው። ሶ ኤፍ ደሪቬቲቭ ኦፍ ኤክስ ማን ይመጣል? አሁን 2x ፕላስ 2 ነው which is equal to 0 እናገኝ። ሶ ከዛ በኋላ ምን ይመጣል? ይሄ 2x እኩል ይሆናል -2 ነው። ሶ ምን ማለት ነው? ይሄ x equal to -1 ነው። ይሄ ክሪቲካል ፖይንት ነው። ሶ what is f of -1? f of -1 ስንት ይመጣል? አሁን f of -1 ማለት ስንት ነው? f of -1 መተካት ነው። -1 the whole square plus 2 times -1 እዚሁ ፋንክሽኑ ላይ ማለት ነው። ሶ ስንት ይመጣ? -1 the whole square ማለት 1 ነው። 1 -2 ይመጣ which is equal to -1 which is the minimum value ማለት ሚኒመም ቫልዩ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። የሶ ዘ አንሰር ኢዝ ማን መጣ? ዲ መጣ ማለት ነው። በጣም አሪፍ እሺ። ኦኬ አንድ ጥያቄ አለ ላስት ላይ ሲል ሌላ ጥያቄ ኦኬ ጨርሰናል። ሶ ዋን ላስት ኩዌስችን which one of the following is the equation of the tangent line to the graph ነው። ሶ ይሄ 12ኛ ክፍል ላይ ያለ ነው። ታንጀንት ላይ እንዴት አድርገን ከኢኩዌሽን እንደምንሰራው የመጀመሪያው ስሎፕ እና ስሎፕም ቅድም እንዳገኘ ነው ምንድነው ኤፍ ደሪቬቲቭ ኦፍ ብለን x1 እንተካው። ሶ እዚህ ጋር እነዚህ ምንድን ናቸው? x1 እና y1 ናቸው። እነዚህ ጋር የምታዩቸው ፖይንቶች ማለት ነው። ሶ ኤፍ ደሪቬቲቭ ኦፍ x ማን ነው? ኤፍ ደሪቬቲቭ ኦፍ x ማለት መጀመሪያ ኤፍ ደሪቬቲቭ ኦፍ x እንፈልገው። ኤፍ ደሪቬቲቭ ኦፍ x ደሪቬቲቭ ስናደርገው ስንት ይመጣልና 6x ፕላስ 4 መጣ ማለት ነው። ሶ ኤፍ ደሪቬቲቭ ኦፍ 0 ነው ማለት x1 0 ስለሆነች ማለት ነው። ሶ ይሄ ማን ነው? ስሎፕ ነው። ስሎፕ ነው። ሶ ስንት ይመጣል? 0 ስንተካ 6 ታይምስ 0 ፕላስ 4 which is equal ስንት መጣ? 4 መጣ ማለት ስለዚህ ስሎፕ እኩል ይሆናል ስንት መጣ? 4 መጣ። ዜን አሁን ኢኩዌሽን እንዴት ነው የሚሰራው? y minus y1 እኩል ይሆናል m into x minus x1 ነው። ሶ እዚህ ጋር x1 y1 ማን ነው? x1 y1 ማን ነች? እዚህ ጋር 0, -5 ነች። እቺ እዚህ ጋር ያለችው ማለት ነው። ኤሙ ወይም ደግሞ ስሎፑ ማን ነው? 4 መጥቶልናል። ሄሪት ሶን ተካው ነው y minus of minus plus 5 ይሆናል is equal to 4 into x minus 0 ማለት ነው። 4 into x minus 0 ነው። ሶ y plus 5 እኩል ይሆናል ሲምፕሊ 4x ይመጣል። ሶ ወደዛ 5 ወደዛ ቢወስድ y is equal to 4x minus 5 ይመጣል ማለት ይሄ ኢኩዌሽን ኦፍ ታንጀንት ላይ ነው። እንደዛ ሚል ያ ይመጣል ይሄ መጣ ማለት በጣም አሪፍ በጣም አሪፍ ኦኬ ሶ በጣም አሪፍ ሶ የዛሬው ሌሰናችን ይሄንን ይመስል ነበር። አይ ሆፕ በሁለቱ ተከታታይ ሌሰኖች አሪፍ የሆነ ቁም ነገር አሪፍ የሆነ ሂንት እንዳገኛችሁ ተስፋ እናደርጋለን። በተከታታይ አሁንም እንለቃለን። የተለያዩ የሚኒስትሪ የኢንትራንስ ኤግዛም ጥያቄዎችም አሉን በተከታታይ ስለምንለቅ ቻናላችንን ሰብስክራይብ አድርጋችሁ እንዲሁም ደግሞ ቴሌግራም ቻናል ላይ ገብታችሁ የተለያዩ ጥያቄዎችን እየወሰዳችሁ ባለቻችሁ ጊዜ መለማመድ ትችላላችሁ ማለት ነው። መልካም የጥናት ጊዜ። ሪቪዥን አለን፣ ኦንላይን ሪቪዥን ስላለ ኦንላይን ክላስ ጆይን ማድረግ ትችላላችሁ። በየሳምንቱ አንዳንድ ሞዴል ጥያቄ ይሰራል። ሶ በተረፈ መልካም የጥናት ጊዜ፣ መልካም የትምህርት ጊዜ ይሆንላችሁ። ቻው